የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። በዛሬ ያሮስ 2 ታዲያ ሌላ ርዕሰ ጉዳይ አንዲት ነገር ብቻ መዘን ወደ እናንተ መተናል። ታዲያ እናንተ መረጃው እንዲዳረስ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ትብብራችሁን በማሳየት ከጎናችን ቆሙ። ዛሬ እንግዲህ አንድ አባት ነው ማስተዋወቅላችሁ። እኛ አባት ለ40 እና ከዛ ዓመታት በላይ በዝማሬ ህይወት አገልግለዋል። በኩረ ሰባኪያን ኪነ ጥበብ ወልደ ቂርቆስ ይሰኛሉ። በርካቶቻችን እኚህን አባት እናውቃቸዋለን፣ በእጅግም እንወዳቸዋለን። እንደምናስታውሰው እንግዲህ ብዙ ዘመናትን ከልጅነት ጀምሮ ማለት ነው እንደ ቸርነት የሚለውን መዝሙር የማያውቅ የለም። በተለይ በጸሎት ጊዜ ይህ ቁርባን የሚለውን የማያውቅ የለም። እንዲህ ደግሞ ክርስቶስ መከራ ሞቱን የምናስብበትንም ብዙ ዝማሬዎችን ዘምረዋል። እመቤታችንን ዘምረዋል። የማይጠገቡ ዝማሬዎች አልፋና ኦሜጋን ጨምሮ ዘምሯል። አባታችን በኩረ ሰባኪያን በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ከሰሞኑ ታዲያ አንድ ሁላችንም እንድንቀበለው ሁላችንንም አደራ ያሉን የተማጽኖ ቃል አለ። ምናልባት እኔ በህይወት ባልኖር ብለያችሁ፣ ነገር ግን የኔ አደራ እንዲሆን የምፈልገው አንድ ነገር አለ። እሱም እንደ ቸርነት የሚለውን ጸሎት ከሰርክ ጉባኤ እንዳትነፍጉኝ ብለዋል። የሰርክ ጉባኤውን ጸሎት እንዳትነፍጉኝ፣ እሱም ባሰባችሁ ቁጥር ይሄን የጸለያችሁ እኔን አስቡኝ። እኔ ለኢትዮጵያ ሕዝብ በተለይም ለኢትዮጵያ ኦርቶዶክስ ቤተክርስቲያን የምሰጠው ስጦታ ቢኖር ይህ ነው፣ ያለችኝ ይቺ ናት፣ እንዳትነፍጉኝ ጸሎቴን ብለዋል። ይህን የተናገሩት በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ናቸው። በአንድ ወቅትም እንግዲህ እኔ እየደከምኩ ነው ያቃቴ ነው ማለታቸውም አይዘነጋም። እንዲህ አይነት ዋርካዎቻችን እንዲህ አይነት መምህራኖቻችን ልናመሰግናቸው ከፍ አድርገን ልናከብራቸው ይገባል። ታዲያ ዛሬ የእሳቸውን የቪዲዮ መረጃም አጋራላችኋለሁ። በተለይ ደግሞ እንዲህ አይነት አባቶቻችንን እጅግ በጣም ልንሳሳ የሚገባ ስለሆነ ሁላችሁም በጸሎት እንድናስባቸው፣ በተለይ ደግሞ ፍቅራችሁን ግለጡላቸው። እኔ እንደ አንድ ደካማነቴ እንደው የማቱሳላን እድሜ የሰለሞንን ጥበብ የሄኖክን እውቀት አምላከ እስራኤል ቅዱስ እግዚአብሔር ይስጥልን ብያለሁ። እናንተም ደግሞ ለአባታችን ለዘማሪ በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ የምትፈልጉትን የተሰማችሁን የምትወዷቸው በተለይ ደግሞ የማትረሱትን ዝማሬ ጻፉልኝ። የእሳቸውን የምትወዱና የማትረሷት ዝማሬ የትኛው ነው? ሁላችሁም ጻፉልኝ እና እሱን እያሰባችሁ ጸሎትም አድርጉላቸው። የእሳቸውን መልእክቶች እንዲሁም ደግሞ ሌሎች የኦርቶዶክሳዊ መምህራንም ትምህርት ተከታትለን የምንመለስ ይሆናል። ወንድማችሁ ልዑል መብራቱ ነኝ። በነገራችን ላይ ያሮስን ሰብስክራይብ ካላደረጋችሁ ብዙ ነገር እያመለጣችሁ ነው። ወደ አባታችን ቪዲዮ እናምራ። ሞቴ ደርሶ ብጠራ በሰርክ ጉባኤ እንደ ቸርነትህን እንዳትነፍጉኝ በሰማችሁ ጊዜ በሰርክ ጉባኤ ለሁሉም የማስተላልፈው መልእክቴ ይሄ ነው። ሌላ የህይወት ታሪክ የሚባል ነገር የለም። ለቤተሰቤም ነግሬያለሁ። ይሄ እኔ በአሁኑ ሰዓት ትንፋሽ ማውጣት እየደከመኝ ነው። ህመም እየተሰማኝ ለዚህ ቦታ ለበረከት ያህል ብዬ ነው የተገኘሁት። ጉረሮዬን ለማራስ ነው ይሄ እንጂ ሌላ ምክንያት እንዳይሆንባችሁ። ይሄንን ጠጥተንም ህሊናችን በጎ በሆነ እግዚአብሔር አምላክ መምህራንም ቢዘጋጁ ዘማሪያን ተብለንም ብንቆም በምንሰማው ትምህርት በሚዘመረው መዝሙር ህይወታችን ተለውጦ ለንስሐ መብቃት ብቻ ነው። እግዚአብሔር አምላክ በዘመኑ ብዙ መምህራንን ያስነሳል። እኒህ እንደ እድሜያቸው ወንድሜ እንደ አባትነት ክብራቸው ደግሞ አባቴ የምላቸው አባ ገብረ ኪዳን ብዙ መድረክም ላይ ተገናኝተናል፣ ቆመናል። እሳቸውን ደግሞ በአካል ዘወትር ትምህርታቸው ተለይቶኝ አያውቅም። ነገር ግን በአካል የዚህም ቦታ በካህናቱ መካከል መገኘት በረከት ነው ብዬ ነው የተገኘሁት እንጂ የነበረውን በነበረው ላትሰሙት ትችላላችሁ። እድሜንም ይዩት። አስቀዳሹ በስቶ ጠቡበት መሬቱ ዙሪያውን አጸዱ
ማህሌት ቅድስቶ ተቀባይ አጥቶ እየተቀደሰ ስጋውና ደሙ ደርሶ ተመለሰ። ሁሉም እየሸሸ የሲና አመልማል የሙሴ ጽላት የሲሎንዲስ ጥበብ ዕፀ መድኃኒት ወገኖቼ ሰምተን ለመጠቀም ያብቃን። እኔ እንዲህም እጮኻለሁ ድንፋሽ ይወጣልኛል ብዬ አላሰብኩም። አምላከ ቅዱስ ገብርኤል ይክበር ይመስገን፣ ይክበር ይመስገን። እኔም በረከት የማገኝበት ያርገኝ። የሲና ሐመልማል የሙሴ ጽላት የሲና ሐመልማል የሙሴ ጽላት የሲሎንዲስ ጥበብ ዕፀ መድኃኒት አሁን በምን እንመስልሻለን እጹብ ድንቅ እያልን እናወድስሻለን። ያረጁ ፍጥረታት የታደሱብሽ ያረጁ ፍጥረታት የታደሱብሽ የሕይወት መሰላል ማርያም አንቺ ነሽ፣ ማርያም አንቺ ነሽ። የሕይወት መሰላል ማርያም አንቺ ነሽ፣ ማርያም አንቺ ነሽ። አሁን በምን እንመስልሻለን እጹብ ድንቅ እያልን እናወድስሻለን። የነቢያት ትንቢት የልባችን ተስፋ የነቢያት ትንቢት የልባችን ተስፋ ባንቺ መመኪያነት ጉባኤያችን ይስፋ
ማህበራችን ይስፋ ባንቺ መመኪያነት ኦርቶዶክስ ይስፋፋ ተዋህዶ ይስፋፋ። አሁን በምን ውድና ክብራት ቤተሰቦቻችን እንደተከታተልነው ነው ለአባታችን ጸሎታችንን እናድርግ ለማለት ወዳለሁኝ። በሌሎች የቪዲዮ መረጃ ማስረጃዎች የምመጣ ይሆናል። በያሮስ በዋናውም ቻናል እንገናኝ። በቲክቶክም ከ347 ሺህ አልፈናል። በዛ እንገናኝ ያልኩኝ ወንድማዊ መልእክቴን አስተላልፋለሁ። ያሮስ የእናንተም የኛም ነው። ወንድማችሁ ልዑል መብራቱ ነኝ።